አይደለም ወልቃይትና ራያን ቀርቶ የአባይን ጉዳይም ራሱ ነው መያዝ ያለበት። የአባይን ጉዳይ ለወደፊት ትውልዶቻችን ከዛሬ 500 ዓመት በፊት አማራ ላይ የደረሰው ይታወቃል። ያ ነገር አሁንም ተከስቷል። አሁንም ደግሞ እኛ ካላስተካከል ነው የኛ ትውልድ አሁን ያለው የፋኖ ትግል ይህንን ታሪክ ቀይሮ የአማራን ብሔርተኝነት አሰልጥኖ አስታጥቆ መሰረት ላይ ጥሎ ታላቁ አማራን መፍጠር ካልቻለ ለዛሬ 100 ዓመት 200 ዓመት 300 ዓመትም ተመሳሳይ ስትራቴጂ ተነድፎ አማራ ለዚህ አይነት ለተመሳሳይ ችግር ይወድቃል። ያኔ ግን እንዳሁኑ በጠላቶቻችን ተኝተው እንዳሁኑ ተነስተን ልናሸንፋቸው ማንችልበት ሁኔታ አለ። አሁንም እኮ ከዛሬ 500 ዓመቱ ተምረው ችግሩ እንዲራዘም አድርጓል። አሁን እንግዲህ በፈጣሪ ፍቃድ እዚህ ላይ ደርሰናል። አሁንም ይህን እድል ካልተጠቀምንበት ለሚቀጥለው ግን ሶስተኛ የሚጥልልን አይደለም። አንደኛ ከተሸወርህ ያንተ ጥፋት አይደለም፣ ከሁለተኛው ተማርበት፣ ከሶስተኛው ግን ከወደክ የራስ ችግር ነው የሚባል አባባል አለ። ስለዚህ ከዛሬ 500 ዓመት በፊት ላሉት የነሱ ችግር አይደለም፣ አሁን ከወደቁ ግን ይማሩበታል፣ የነሱ ችግር ነው። ለሶስተኛው ቋት አይሰጡንም። ስለዚህ ይሄ ላይ መስራት አለበት። ስለዚህ ወልቃይትና ራያ ላይ መወሰን ያለበት አማራ ነው። ከዚህ ጋር ሰራ ማንም ሊወስንልን አይገባም። አይደለም ወልቃይትና ራያ ላይ አባይ ላይም የአባይ ተፋሰስ ላይም አማራ ነው መወሰን ያለበት እንጂ አብይ አህመድ ወይም እነ ሽመልስ አብዲሳ መሆን የለባቸው። ስለዚህ ይህን ተከትሎ ምንድነው ማድረግ ያለብን ነው? ምንድነው አሁን አማራን እየከፋፈለው እና እዚህን በደሉን እንዲበዛበትና ጭቆናው እንዲቀጥል ያደረገው ምንድነው ስትሉ ወልቃይትና የወልቃይት ጂኦግራፊና የአማራ ባለማወቅ አጭር አዳሪ መሆን ነው። አጭር አዳሪ አማሮች መብዛት ነው። እነዚህን አብይ አህመድ በመረጣ በጣም የተሳካለት የተዋጣለት ነው። በዚህ ላይ የተካነ ነው፣ እየተጠቀመባቸው ነው። ስለዚህ ስለ አባይ እና ስለ ራያ ስለ ወልቃይት አማራ ነው መደራደር ያለበት፣ መቆም ያለበት። የአማራ ስለሆነ አማራ ነው በዚህ ጉዳይ ህልውናውን ለማረጋገጥ መስራት ያለበት። ስለዚህ የወልቃይትና የራያ የደራ የመተከል ጉዳይ ምንም አንደራደርበት ነው። ስለዚህ አሁን እንዴት ነው ቀጣዩ ስንል ዋናው አንድ ድርጅት ጠንካራ የሚባለው ድርጅቱ ለውጥ ማሳየት ሲችል ነው። አንድ ድርጅት ጠንካራ የሚባለው ሃይ ሌቭል ላይ ደርሶ ማንም የማይነካው የማያነቃንቀው ለመሆን መስራት መቻል እና በየሂደቱ በየፕሮሰሱ ለውጥ ማሳየት መቻል ነው። ለምን ወደዛ ጠንካራነቱ ለምንድነው አይበገሪነቱን መፍጠር ነው የአንድ ድርጅት የመጨረሻ ግቡ። በኢኮኖሚ ብትወስደው በፋይናንስ ድርጅቶች ያ ነው የአይበገሬ የሆነ ቀጣይነት ያለው የፋይናንስ ተቋም መሆን ነው። በፖለቲካም ብትለው አይበገሬ የሆነ ቀጣይነት ያለው ህዝብን አንድ ያደረገ ሰላምን የፈጠረ በኢኮኖሚ ህዝብን ያበቃ ሀገርን ያበቃ ድርጅት መሆን መቻል ነው። ያ ነው አንድ ድርጅት ውጤታማ የሚያደርገው። ስለዚህ አፋብንም ውጤታማ ሆኖ ለመሆን ሂደቶችን እየሄደ ነው በአሪፍ አቋም። አዎ ለውጦች አሉ፣ እያሳየ ነው። ድርጅት መባል ያንሰዋል፣ ከድርጅትም በላይ ነው። ነገር ግን አሁን እኔ እንደ ነቀፋ ሳይሆን እንደ ሀሳብ ነው እየሰጠው ያለሁት። ይህ ድርጅት ቀጣይነት መኖር አለበት። እንደ ባልደራስ፣ እንደ አብን፣ እንደ ሌሎች እንደ አዲሃን ተመስርተው እንደጠፉት እንደ ኢዜማ መሆን የለበትም። እንደ ግንቦት ሰባት እንደ ቅንጅት መሆን የለበትም። ቅንጅት በፖለቲካው ረገድ ተጽዕኖ በመፍጠር ከአፋብን በበለጠ ደረጃ ጎልቶ ወጥቶ ነበረ። ግን በሰላማዊ መንገድ ስለሆነ በትጥቅ ተበልጦ ተሸንፏል። ድምጥማጡ ጠፍቶ ቀርቷል። አሁንም አፋብን መጨረሻው ይሄ እንዳይሆን ምን መስራት አለበት ነው? ይህ መስራት አለበት ስትል ድርጅት ካውንተር አታክ ማድረግ አለበት። ምኑን ውስጡን ሰርስሮ ለመጉዳት የሚፈልጉትን ከውጭም ከውስጥም የሚመጡትን እያጠፋ ካውንተር እያደረገ እያመናመነ እያሸነፈ ቀጣይነቱን ማረጋገጥ መቻል አለበት። እዚህ ላይ አሁን የአፋብን እስካሁን ባለው ሁኔታ የሰራው ምንድነው? የውስጥ የፖለቲካ የመንግስት ስርዓቱን ብቻ ነው
እና ውስጥ ያሉት በተስፋ እየቆረጡ ውስጥ ያሉትን ሰርገው የገቡት ፋኖች ነው እንጂ ከዲያስፖራው እየመጣ ያለውን የተረዱ አይመስለኝም። ከሚዲያው እየመጣ ያለውን ሚዲያና ዲያስፖራው ምን ያክል ግንቦት ሰባትን እንዴት እንዳጠፉት፣ አባልደራስን እንዴት እንዳጠፋው፣ አብንን እንዴት እንዳከሰመው፣ ግንቦት ሰባትን እንዴት እንዳከሰመው፣ ቅንጅትን እንዴት እንዳከሰመው፣ ማን ያከሰመው ድርጅትን ከመንግስት በላይ ሚዲያውና ዲያስፖራው ነው። እዚህ ጋር ትኩረት ሰጥቶ ሊሰራ ይገባል አፋብ። ስለዚህ አሁን ሰሞኑን ዲሲ ላይ ዋሽንግተን ዲሲ ላይ መቀመጫውን ያደረገ ዲያስፖራ